ጤና ይስጥልን ተመልካቾቻችን ከአሚኮ የስፖርት ትንታኔ ፕሮግራማችን ተጀምሯል። ለዛሬ በትምህርት ቤቶች ውድድር ዙሪያ ትምህርት ቤቶቻችን እንዴት የተሰጡ ማፍለቂያ እናደርጋቸው፣ እንዴት ተተኪ ስፖርተኞች የሚገኙበት ማዕከል ይሁኑ በሚለው ጉዳይ ላይ ውይይት እናደርጋለን። ይህን በተመለከተ ሁለት እንግዶችን ስቱዲዮ ጋብዤላችኋለሁ። እንግዲህ ዶክተር ሙሉዓለም አቤ ከባህር ዳር ከተማ አስተዳደር ትምህርት መምሪያ እንዲሁም በስፖርት በፓርትነርስ ኢን ኤጁኬሽን ኢትዮጵያ የአማራ ክልል አስተባባሪ አቶ አብዮት አሸናፊ እዚህ ስቱዲዮ ተገኝተዋል። ፕሮግራሙን እየተከታተላችሁ ቆይታ እንድታደርጉ መልሰው ጥበቡ የፕሮግራሙ አዘጋጅና አቅራቢ ነዋይ ሙሉጌታ ፕሮግራሙን ያስፈጽማል። ከመላው ስቱዲዮ ሙያተኞች ጋር በመሆን ቆይታ አድርጉ። የአጋራችን መልእክት ኢትዮ ቴሌኮምን መረጃ ተከታተልን ስንመለስ በቀጥታ ወደ ፕሮግራሙ እናልፋለን። ስጦታ በዘመኔ ለገና በዓል እስከ 65% የሚደርስ ቅናሽ በቴሌብር ሱፐር አፕ ዘመን ገበያ የቀረቡትን ልዩ የበዓል ምርቶች በስጦታ ለሚወዷቸው ያበረከቱ በዓሉን ያድምቁ፣ ለራስዎም ይሸምቱ። መልካም የገና በዓል። ኢትዮ ቴሌኮም። እሺ፣ እናመሰግናለን እንግዶቼ በድጋሚ እንኳን ደህና መጣችሁ። ያው የትምህርት ቤቶች ስፖርት ውድድር ሲባል ወይም ትምህርት ቤቶች የተሰጥኦ መውጫና ትምህርት ቤትን የረገጡ ስፖርተኞች ብዙ ስፖርተኞች ትምህርት ቤትን የረገጡ ናቸውና ወይም ከትምህርት ቤቶች የተገኙ ናቸው። ከዚህ አንፃር እንደው ወደ ዋናው ጉዳይ ከመግባታችን በፊት እንደው በትምህርት ቤቶች ያለው የስፖርት እንቅስቃሴ ወይም ሁኔታ ምን ይመስላል የሚለውን ዶክተር ቅድሚያ እንደ ባህር ዳር ከተማ አስተዳደር ተጨባጭ ሁኔታ እሱን ሃይላይት ብታደርገን ወደ ቀጥታ። መልካም። እንግዲህ እኛም ተጋብዘን እዚህ የትምህርት ቤቶቻችን እንቅስቃሴ ሀሳብ እንድሰጥ ስለተጋበዝ እናመሰግናለን። እንደ ባህር ዳር ከተማ አስተዳደር እንዲያው ጠቅለል ያሉ መረጃዎችን ለመስጠት ያክል ወደ 214 ተቋማት አሉ፣ ትምህርት ቤቶች አሉ፣ የግል መንግስት። ከዚህ ውስጥ ሁለተኛ ደረጃ 22 ናቸው፣ አንደኛና መካከለኛ 100 ናቸው፣ ቅድመ አንደኛ 92 ተቋማት አሉ። እነዚህ ተቋማት እንግዲህ በ23 ጉድኝቶች ተጎናኝተዋል ወይም ተቀናጅተዋል። ሁለተኛ ደረጃ 5 ጉድኝት አለ፣ አንደኛ ደረጃ 18 ጉድኝቶች አሉ። ስለዚህ እንደ አጠቃላይ እንግዲህ በዚህ አመት በርካታ ጊዜ ተዘግቶ የቆየውን የትምህርት ቤቶች የስፖርት ውድድር በዚህ አመት እናስጀምራለን ብለን በጉድኝት ደረጃ የተለያዩ ስፖርታዊ ውድድሮችን እያደረግን። ይሄ ለምንድን ነው እንደዚህ የሚሆነው ያለ እንደሆነ ዋናው አላማ አድርገን የምንነሳው ትምህርት ቤቶች የነገ ትውልድ ተተኪ ማፍሪያ ናቸው። ይሄ ደግሞ ነገ በኋላ የዚች ሀገር ተተኪ በስፖርቱ ዘርፍ የምናገኝበት ተቋም ትምህርት ቤቶች ናቸው። ስለዚህ ይህንን ለማስቀጠል ብለን ባለፉት በተለያዩ ምክንያት ለ5 አመት አካባቢ ተቋርጦ የቆየውን የትምህርት ቤቶች ስፖርት ውድድር ኢቭን በትምህርት ቤት ደረጃም ተቋርጦ የነበረውን አይደለም በከተማ አስተዳደር በትምህርት ቤቶች ወይም በጉድኝት ተደርጎ አይታወቅም፣ በክልል ደረጃም ማለት ነው። ያስ ስለዚህ በዚህ መንገድ በዚህ አመት በተደራጀና በተቀናጀ ሁኔታ ጀምረናል ማለት ነው። ጥሩ። ያው በፓርትነርስ ኢን ኤጁኬሽን ኢትዮጵያ በብዛት አሁን አጋር አካላት በሚል ነው እናንተ የምትሳተፉትና ለስፖርቱ ቀረብ ብላችሁ ነው የመጣችሁ። እኛም እናንተን ወደ ስቱዲዮ ስንጋብዛችሁ ስፖርቱ ላይ ያላችሁን ትምህርት ጥራት ላይና ስፖርት ላይ እንዲሁም ከስፖርት ጋር ተጓዳኝ የሆኑ ነገሮች ላይ ያላችሁን የቀረቤታ ታሳቢ በማድረግ ነውና እስኪ እናንተን መልከታ ነኝ። እሺ፣ አመሰግናለሁ። በነገራችን ላይ ያው ትምህርት ቤቶች ሲባል ትምህርት ቤት ነው። ትምህርት የሚወስዱበት ልጆች ትምህርት የሚወስዱበት ቤት ነው።
ስለዚህ ትምህርት ሲወስዱ እንዴት አድርገው መውሰድ አለባቸው ነው አንዱኛ የምንሰራው ጥራት ያለው ትምህርት ለልጆች እንዲደርስ መስራት ነው። ስለዚህ ትምህርት ስፖርትን የሚይዛል ማለት ነው። እኔ እንደውም ወደ ስፖርቱ ከመግባት በፊት ትንሽ ማለት እፈልጋለሁ። በተለይ ተሰጥኦን በተመለከተ ትምህርት ቤቶቻችን የተለያዩ ሙያዎች መፍለቂያ ናቸው ስንል ወይም የተለያዩ ሙያዎች መውጫ ናቸው ስንል አንድ የትምህርት አይነት ወይም ሁለት የትምህርት አይነት ብቻ አይደለም። በተለይ የልጆች ተሰጥኦ ትምህርት ስራው ምንድነው? ልጆች በተፈጥሮ ያላቸውን ተሰጥኦ ማበልጸግም ሌላ አዲስ ነገር መጨመር አይደለም። ስለዚህ ተሰጥኦአቸውን መለየት በደንብ ግድ ይላል። ስለዚህ በሚለይበት ሰዓት እንዴት ነው ማወቅ የሚገባ ነው። ለምሳሌ ብንወስድ የልሳነ ተሰጥኦ ያለው ልጅ አንደበተ ርቱዕ የሆነ ልጅ በብዝሃ ተሰጥኦ ውስጥ ታሳቢ አድርጎ የሚያስተምር መምህር ከሆነ ይሄ አንደበተ ርቱዕ የሆነ ልጅ በደንብ በተለያዩ አክቲቪቲዎች እንዲሳተፍ ማድረግ አለብን። ብዙ ድምፃውያን እንዲወጡልን፣ ብዙ ጋዜጠኞች፣ ኮሜንታተሮች እንዲወጡልን፣ ዲፕሎማቶች እንዲወጡ እድል ይሰጣል ማለት ነው። ሌላውን ብንወስድ ለምሳሌ ሂሳባዊ ተሰጥኦን ብንሄድ በሂሳብ ትምህርት በጣም ጎበዝ የሆነ ልጅ በደንብ ድጋፍ ያስፈልገዋል። ልክ እንደ ቋንቋ ሁሉ እሱም እንደዛ በዛው እንዲያድግ ይፈልጋል። ሌላም መውሰድ ብንፈልግ የአካል ብቃት እንቅስቃሴ ልንወስድ እንችላለን። ይሄ ከኔስቴቲክ ኢንተለጀንስ ያላቸው ልጆች የምንላቸው ይሄም ተሰጥኦ ነው። ስለዚህ ይህን ተሰጥኦ ያላቸው ልጆች ትምህርት ቤቶች ማበልጸግ መቻል አለባቸው። ይህንን ማስተማር መቻል አለባቸው። ሲያስተምሩ በቀጥታ ላይ ያስተምሩት ይችላሉ። ሁሉም የትምህርት አይነቶች እንቅስቃሴ መሰረት ያደረገ የማስተማሪያ ስነ ዘዴ ሊጠቀሙ ይችላሉ። ወይም ተጨባጭ የማስተማሪያ ስነ ዘዴዎችን እንጠቀም ሲሉ ቁጭ ብሎ ተማሪ እጅ እያወጣ አይደለም መልስ እንዲሰጥ የሚፈለገው። ስለዚህ ተንቀሳቅሶ የሚሰራው መኖር አለበት። ከትንሿ ኮምባይንድ ዴስክ ከሚቀመጥባት እስከ ብላክቦርዱ ድረስ ሄዶ ጽፎ ማሳየትና ከክፍል ውጭ ደግሞ ወጥቶ ተንቀሳቅሶ ሰርቶ ማሳየት እነኚህ በጣም ትልቅ ልዩነት አላቸው። ስለዚህ ይሄም አንዱ የተሰጠው መንገድ ነው ማለት ነው። ሌላውን ብንወስድ ተፈጥሯዊ ተሰጥኦ ያላቸው ልጆች አሉ። ተፈጥሮን በጣም የሚያደንቁ የሚወዱ በዛ መስራት የሚፈልጉ አሉ። ተፈጥሮን ሳይሆን የሚጨነቁ አሉ። ሌሎችንም ብንወስድ እንደዚሁ ወደ 9 የሚደርሱ የተሰጥኦ አይነቶች አሉ። እነኚህን ካወቅናቸው አንዱ ከተሰጥኦ ብዙ ያልሰራንበት ብዬ የማስበው ይሄ አካላዊ እንቅስቃሴ የተሰጥኦን በተመለከተ ነው። ስለዚህ ትምህርት ቤቶቻችን እኛም ወደዚህ የቀረብንበት ዋናው ምክንያት ጥራት ያለው ትምህርት ልጆች ያገኙ ሲባል ሂሳብና እንግሊዘኛን ወይም ሌላም አይደለም፣ እነኚህን በሙሉ ታሳቢ ያደረገ መሆን መቻል አለበት የሚል ስላለን ነው። ስለዚህ ትምህርት ቤቶች ስናይ የስፖርት ውድድርን በምናይበት ሰዓት ሜዳ ያላቸው ትምህርት ቤቶች ብዙ እየተጠቀሙ አይደለም። የኛ ልጆች ይህን የመሰለ ለምሳሌ ባህር ዳርን ምሳሌ ብንወስድ እንኳን ይህን የመሰለ ስቴዲየም እያለ ፕሮጀክቶች አሉ በከተማ ውስጥ። ነገር ግን ትምህርት ቤቶች ደግሞ በደንብ አተኩረው እንዲሰሩ እገዛ ይፈልጋሉ። ስለዚህ ይህንን እገዛ ለማድረግ ምንድነው ማድረግ ያለብን ስንል አንዱ የሰውነት ማጎልመሻ ወይም የጤናና ሰውነት ማጎልመሻ ትምህርት መምህራንን ድጋፍ ማድረግ ነው፣ በስልጠና መደገፍ ነው። ልጆችን እንዴት መልምለው ለውድድር እንደሚያበቁ ማድረግ ነው። ስለዚህ በዚህ ረገድ ነው ወደ ትምህርት ቤቶች የገባ ነው፣ ጥራት ያለው ትምህርት እንዲያገኙ ጎን ለጎን ይሄንን የአካል ብቃት እንቅስቃሴን መሰረት ያደረጉ ድጋፎችን ማድረግ እንድንችል በሚል ነው። ጥሩ። ወደ ዶክተር ሙሉዓለም ልምጣና እንደ ባህር ዳር ከተማ አስተዳደር ትምህርት ቤቶች የስፖርተኞች መፍለቂያ የሆኑ ዘንድ እንግዲህ 5 ዓመት የተቋረጠ ውድድር በ5 ዓመታት ውስጥ የሚያጣው ነገር አለው። ለምሳሌ በባህር ዳር ከተማ ዳዊት ካሳው ከጣና ሐይቅ ነው የተገኘው። በቅርቡ በኢትዮጵያ ብሔራዊ ቡድን የጎመራ ልጅ ነው። ነገር ግን ባለፉት 5 ዓመታት ውድድሩ ተቋርጦ መሰል ተጫዋቾችን ወይም ተተኪ ልጆችን ማግኘት እንዳንችል አድርጎናል። እነዚህ በብቃታቸው በጥረታቸው በሆኑ በተለያዩ ምክንያቶች ለሀገር ገጸ በረከት ሆነው ወጥተዋል። ትምህርት ቤቶቹ ግን ማሳያ ሆነው መጥተዋልና የበለጠ ግን እንዴት የተሰጥኦ ብቃት ያላቸው ስፖርተኞች የተተኪ ስፖርተኞች መፍለቂያ ይሁኑ የሚለው ጉዳይ ላይስ እንዴት ነው ከተማ አስተዳደር የሚሰራው? ይሄ ትልቁ ነገር የምንሰራው ትምህርት ቤቶች የስፖርት የተተኪ ልጆች መፍለቂያ ወይም ተተኪ ልጆችን የምናገኝባቸው ተቋማት ናቸው ስንል ቅንጅታዊ ስራዎች ይጠይቃል። ይሄ በአንድ ትምህርት ቤት ብቻ የሚደረግ ጉዳይ አይደለም። ትምህርት ቤቶች ከመምሪያው ጋር መቀናጀት አለባቸው። ትምህርት መምሪያው ከወጣትና ስፖርት መምሪያ ጋር መቀናጀት አለበት። እንዲሁም አሁን የምንሰራው ስራ እንዴት ተተኪ ትውልድ እናፍራነዋል አሁን እየተወያየንበት ያለን ይህንን የመሰሉ ቅንጅታዊ ስራዎች ያስፈልጋሉ። ስፖርት በባህሪው ብዙ የሰው ኃይል የሚጠቀም ብዙ በጀት የሚጠይቅ ነው። ስለዚህ በዚህ መንገድ ተቀናጅተን ነው ይህን ስራ አንለስ በትምህርት መምሪያው ብቻ ትተህ አሁን ለምሳሌ ፓርትነር ጋራ እየሰራ ነው አይደል? ይሄ ነው አንዱ ትልቅ ተቋማት መቀናጀት አለባቸው።
በማንኛውም በዚህ ዓለም ውስጥ ወይም አሁን ባለንበት ወቅት ቅንጅት ካልሆነ በስተቀር በተናጠል ስራዎች ስራ አትችልም፣ ልትወጣም አትችልም። ምሰራው ስራ ሊኖር ይችላል፣ ነገር ግን ያ ስራ ቅንጅታዊ ነው። ስለዚህ የትምህርት ቤቶችን ተተኪ ትውልድ ለማፍራት ስንል እነዚህ ተቋማት ኮላቦሬቲቭሊ ወይም በቅንጅት መስራት አለባቸው። ትምህርት ቤቶች ላይ ያልተሰራ ስራ የትም ሊያደርስህ አይችልም። ትምህርት ቤቶች ወይም ትምህርት ጋራ ተቀናቸው ያልሰራ ስራ ትውልድ የተሻለ ትውልድ ልታገኝ አትችልም። የተሻለ ትውልድ ሊገኝ ከተፈለገ ደግሞ ትምህርት ቤቶች ምን አላቸው የሚለው ነገር በደንብ መዳሰስ አለበት። እንደ ባህር ዳር ከተማ አሁን በዚህ አመት እንደ ቅድም ሲገለጽ እንደነበረው 5 አመት ተቋርጦ ቆይቷል። ዋይ ለምን? የደረሰብን የኮቪድ አለ፣ የሰሜን ጦርነት አለ። አሁን ደግሞ እርስ በርሳችን ደግሞ በራሳችን ልጆች ክልሉ ያለበትን ደረጃ እናውቀዋለን። እነዚህ መሰረታዊ የሆኑ ጉዳዮች ልናገኛቸው የምንችላቸውን ልጆች ሊሰጠን አልቻለም። ቢኮዝ ልጆችን ልታገኛቸው የምትችል ክህሎታቸውን ቅድም ሲባል እንደነበረው ክህሎታቸውን አውጥተህ ስታወዳድራቸውና ክህሎታቸውን ሜዳ ላይ አውጥተህ ወይም ህዝብ ላይ አውጥተህ ስታስመርጣቸው ነው፣ ስታስገመግማቸው ነው። ስለዚህ የት ታገኛቸዋለህ ካላያቸው? ይህንን ነው እኛ መነሻ አድርገን በዚህ አመት በቁጭት እየሰራን ያለነው። አሁን እንዳጠቃላይ እንደ ጉድኝት ቅድም መረጃዎችን በሰጠውበት መንገድ 5 ሁለተኛ ደረጃ ጉድኝቶች አሉ። በጉድኝታቸው ይወዳደራሉ። ወደ ከተማ አስተዳደር ሲመጡ ደግሞ ሁሉም ትምህርት ቤት የራሱን የሚወዳደርበትን የስፖርት አይነት ይመርጣል። እኛ የምንሰጣቸው ነገሮች ከበጀት አኳያ ሲዝ የምናደርጋቸው ጉዳዮች ቢኖሩም ነገር ግን በዋናነት ማይቀሩ ብለን የምንላቸው የስፖርት ጉዳዮች ይኖራሉ። ዜርፎር እነዛን መሰረት አድርገን እየሰራን ነው። ለምሳሌ በእግር ኳሱ በዚህ ከተማ ውስጥ የባህር ዳር የእግር ኳስ ክለብ የከተማዋ አይከን ነው አይደል? መለያ ነው፣ መጠሪያ ነው። ባህር ዳር ከተማ የእግር ኳስ ክለብ መጠሪያ ነው ለዚህ ከተማ ደግሞ ለክልሉ። ሶ ለዚህ ስፖርት ክለብ ተተኪ የምታወጣ ከትምህርት ቤቶች ለምሳሌ ቅድም አንተ ያልከኝ ከጣና ሐይቅ ነው የተገኘው ዳዊት ካሳ ከጣና ሐይቅ ነው የተገኘው። በብሔራዊ እግር ኳስ ክለብ እየታየ ያለ ልጅ ነው አይደል? እድሉን ስላገኘ ነው የወጣው። እኛ ሲዝ ብናረገውና ብንሸፍነው እንዴት አድርገን ልታገኝ ትችላለህ? ስለዚህ የልጆቻችን ለማግኘት ካልን ማንኛውም አካል ነገ ተተኪ ትውልድ እናገኝ ካል ለዚህ ክልል ለዚች ሀገር ተተኪ ትውልድ እናገኝ ካል ትምህርት ቤቶች ላይ በቅንጅት መስራት አለብን። አንዱ ኤሌመንት ስፖርት ነው። ብዙ ኤሌመንቶች ሊኖሩ ይችላሉ። አንዱ ላይ ግን ትልቁ ስራ መስራት ያለብን ስፖርት ነው። አካላዊ ብቃትን ያመጣል፣ አእምሮአዊ ብቃትን ያመጣል፣ የክህሎት ብቃትን ያበቃል። እነዚህ ኮግኒቲቭ የምንላቸው ሳይኮሞተር የምንላቸው አፌክቲቭ የምንላቸው ጉዳዮች በስፖርት ውስጥ ነው ልናገኛቸው ተሟልተው ልናገኛቸው የምንችለው ብዬ አምናለሁ። ጥሩ። አቶ አብዮት ደግሞ ከዚሁ ጋር በተገናኘ ምናልባት እናንተ መሰረተ ልማቱን በማሟላት ረገድ ለምሳሌ ትምህርት ቤት መገንባትን እንደ አንድ ዓላማ አድርጋችሁ ትሰራላችሁ። ከዛ በተጨማሪ ግን ለስፖርቱ ክዋኔዎች የሚያስፈልጉ ነገሮችን በማቅረብና ጥራት ያለው የስፖርት እንቅስቃሴ እንዲኖር የማድረግ ስራው ላይ የእናንተ ተሳትፎ እንዴት ነው? በዚህ ሂደት ነው እነዚህን ትልልቅ ስፖርተኞች ማግኘት የሚቻለውና። አመሰግናለሁ። በተለይ በምንሰራባቸው ትምህርት ቤቶች በምንደግፋቸው ትምህርት ቤቶች ላይ አንዱ ለስፖርት የምናደርገው ድጋፍ ቅድም እንደነገርኩት ከብዛት ስጡ ጋር በተያያዘ ነው። ለምሳሌ በምንሰራባቸው ትምህርት ቤቶች አንዱ የምናደርገው ምንድነው? የመጀመሪያው ለመምህራን ስልጠና መስጠት ነው። ሁለተኛው ደግሞ ለስፖርት ቁሳቁስ ትኩረት ስለምናደርግ እሱን እናሟላለን። የእግር ኳስ ማቴሪያሎችን እናሟላለን። ጦር፣ አሮሎ፣ ዲስከስ፣ ውርወራ ከነኚህ ጋር የተያዙ ነገሮችን እናሟላለን። እሱን ማሟላት ብቻ አይደለም። ካሟላን በኋላ በከተማ አስተዳደር ደረጃ ሊሆን ይችላል፣ እርስ በርሳቸው በጉድኝት ደረጃ ሊሆን ይችላል፣ እንዲወዳደሩ ድጋፍ እናደርጋለን። አሁን
ለምሳሌ በዘንድሮ ዓመት ወደ 16 ክለቦችን 8 የሴት 8 የወንድ ክለቦችን እርስ በርሳቸው ተወዳድረው ቢያንስ እንዲታዩ ለማድረግ ሞክረናል። ትምህርት ቤቶችን እርስ በርሳቸው በተለይም በቀዳማይ ልጅነት ወቅት ላይ ያሉትን ነው። እነኚህ እስከ እድሜያቸው 14 ዓመትና ከዛ በታች ያሉ ልጆች ተወዳድረው በጥሩ ደረጃ እንዲያጠናቀቁ አድርገናል። ለዚህም የሚያግዙ ድጋፎችን አሟልተናል። ለምሳሌ ትጥቅ ሙሉ ትጥቅ ነው ያሟላልናቸው። የታኬታ ሊሆን ይችላል፣ የእግር ኳስ ማሊያ የሚለብሱትን በሙሉ ነው የተሟላላቸው። ሌሎችም ከሄዱ በኋላ ደግሞ የሚጠቀሙበትም ኳስ እንደዚሁ በተጨማሪነት ማለት ነው ሳይኮሎጂካሊም ከፍ እንዲሟላ አድርገናል። በነገራችን ላይ ይሄ የአካል ብቃት እንቅስቃሴ ትምህርትንም በጥራት ለመማር ትልቅ አስተዋጽኦ አለው እና ለዛም ነው አተኩረን የምንሰራው። የኛን የተለያዩ ስልጠናዎችን የማየት እድሉ አጋጥሟችሁ ከሆነ የሚሰጡ ስልጠናዎች በሙሉ እንቅስቃሴን መሰረት ያደረጉ እንዲሆኑ ነው የሚደረገው። ስለዚህ ስፖርት ላይ ቅድም ለምሳሌ ዳዊትን አንስታል። ዳዊት ወደዚህ እንዲመረጥ እንዲገባ ካደረገው ድጋፍ ከሰጠ ውስጥ ትምህርት ቤቱ እንዳለ ቢሆንም በተለይ የቤተሰብ ያጎቱ አስተዋጽኦ ትልቅ ነበረ ሲነግረን በተወሰነ አጋጣሚ ሰምቻለሁ እና ይሄንን ቤተሰብን መደገፍ መቻል አለበት። ለምሳሌ የእግር ኳስ ጨዋታን በትምህርት ቤት ደረጃ በሚካሄድበት ሰዓት እኔ ለመታዘብ ሞክሬያለሁ። የስፖርት መምህራን ትልቁን ኃላፊነት ይወስዳሉ። ሜዳ ላይ በሚደረገው ዝግጅት ግን መምህራን ከጎን ተገኝተው እንዲደግፉ ይፈልጋል። ብዙ ቦታ ላይ ሰፖርት ያደርጋሉ መምህራን። አንዳንድ ቦታ ላይ ግን የእግር ኳስ ጨዋታ ከሆነ ልጆች እየተጫወቱ ነው፣ ሄደን እስቲ እንያቸውና እደጉ፣ ተመንደጉ፣ በርቱ እንበላቸው የሚል ሀሳብ መኖር መቻል አለበት ብዬ አስባለሁ። ብዙዎቹን ስለማናያቸው ማለት ነው። አሸናፊዎችም ጎበዝ ከሆኑ በኋላ ጀስት ማመስገን እነሱም ማበረታታት ይጠበቅብናል ብዬ አስባለሁ። ቤተሰብም እንዲያውቅ መደረግ አለበት። ቤተሰብ ቤት ቁጭ ብሎ ልጁን ስክሪን ላይ እንዲያይ ከማድረግ ይልቅ ልጁን ይዞ ወጥቶ ወክ እንዲያደርግ ቢያደርግ፣ ተሰጥኦን ደግሞ የለየለት ወላጅ ከሆነ ደግሞ በእግር ኳስ ሜዳ ላይ ሄዶ እንዲጫወትና ሲጫወትም ታዝቦ በጣም ጎበዝ ልጄ ነገ በአውሮፓ ክለቦች እንድትታይ ነው የምንፈልገው። የባህር ዳር ከነማ አንዱ ሊሆን ይችላል። ከዛ በላይ ነው ማሰብ ያለብን። በነገራችን ላይ በተሰጥኦ የሚሰሩ ከሆነ አውሮፓ ክለቦች ውስጥ መግባት የሚያስችል እድልም ይኖራቸዋል። ስለዚህ ወደዛ መሄድ የሚችሉትን ጎበዝ ልጆች ሆነው እንዲወጡ ማድረግ ላይ የወላጅ ድጋፍ ትልቁን አስተዋጽኦ ይዛል። ትምህርት ቤቶች በቂ ግቢ ያላቸውን ግቢ ግን በአግባቡ መጠቀም ላይ መስራት መቻል አለባቸው ብዬ አስባለሁ። ስለዚህ እኛ አንዱ ከምንሰራው ነገር አንዱ አሁን በዘንድሮ ዓመት በሰባት አሚትና እዚህ ባህር ዳር ከተማ የሚገኙ 2 ትምህርት ቤቶችን በተቻለ መጠን ደረጃውን የጠበቀ ለማድረግ ኦልሞስት ፕሮሰስ ጀምረናል። ሜዳዎችን ለማዘጋጀት የሚዘጋጀው ሜዳ ደግሞ ለእግር ኳስ መጫወቻ ብቻ ሳይሆን በነገራችን ላይ የእግር ኳስ እንቅስቃሴ እንዳለ ሆኖ የአትሌቲክሱም እዛው አብሮ ነው የሚሄደውና በሩጫ ውድድርም የኛ ልጆች በጣም ጎበዝ ናቸው። እድሉን ካገኙ መውጣት ይችላሉ። እንደነ ይበልጣል አባተ ያሉትን ከባህር ዳር የወጡትን ማሰብ እንችላለን። እግር ኳስ ተጫዋችና ያሬድ ባየን ማሰብ እንችላለን። ስለዚህ መውጣት የሚያችል ጎበዝ ልጆች አሉ። እድሉን ነው አሁን መስጠት ያለብን። እድሉን ግን ትምህርት ቤት ሊሰጥ ይችላል። ወላጅ መስጠት መቻል አለበት። በአካባቢያችን የምንኖር ደግሞ ለስፖርቱ ቅርብ የሆኑ ሰዎች ደግሞ መደገፍ መቻል አለብን። ስለዚህ ይህንን በማድረጉ ረገድ የልጆች ተሰጥኦ በተለይ አካላዊ እንቅስቃሴ ተሰጥኦ ያላቸው ልጆች ወደፊት እንዲወጡ በሩጫውም፣ በአትሌቲክሱም፣ በዝላዩም፣ በባድሚንተኑም እኛም ባድሚንተን ገዝተን አቅርበን ነበር፣ ግን የሚጫወት ነው ያጣ ነው። ይሄ ስኪዱ ስለሌለ ነው። ስለዚህ እድሉን ነው ያጡት የኛ ልጆችና እድሉን መስጠት ግድ ይላል። እድል ከየት ይጀምራል? ከቤተሰብ ይጀምራል። እኔ የማሳድገው ልጅ ምን አይነት ተሰጥኦ ነው ያለው ብዬ ትንሽ ማዳመጥ መመልከት አለብኝ። ለስራ ቢዚ ሊሆን ይችላለሁ፣ ነጋዴ ሊሆን ይችላለሁ፣ የመንግስት ሰራተኛ ሊሆን ይችላለሁ፣ ወይም ሌሎች የግል ስራዎችን ልሰራ ይችላለሁ። ነገር ግን ለዛም ማባክነውን ጊዜ ለወለድኩት ልጅ ወይም ለወለድኳት ልጅ እድል መስጠት መቻል አለብኝ። ትንሽም ቢሆን በሳምንት 1 ቀን 2 ቀን ቁጭ ብዬ የማወራበት የማዳምጥበት የማይበት እድል ሊኖር ይገባልና ይሄንንም በማበረታታት ረገድ ለእግር ኳስ ተከታዮችም ደጋፊዎችም ኢንተርኔት ስልጠናዎችን ኦርጋናይዝ እያደረግን እንሰጣለን። ኦኬ እስቲ ወደ ዶክተር ልመለስ። ምናልባት የትምህርት ቤቶች ውድድርን ታሳቢ ሲደረግ እንደ ከውድድር ባለፈ ውድድሩ ምናልባት የሳምንት ምናምን ቀን ይሆንና በቃ ለመርሃ ግብርም የግድ የተያዘ ፕሮግራምም ስለሆነ ያልፋል። በመሰረታዊነት ግን የሚፈለገው ጥቅም እንዲኖር ተማሪዎቹም ሲያልፉ በዛ ሲስተም ውስጥ እንዲያልፉ ከሄዱም በኋላ በከፍተኛ ትምህርት ተቋማት አልፈው ለሀገርም ለክለቦችም ለአካዳሚዎችም እንዲጠቅሙ መሰረት የሚጣልባቸው ትምህርት ቤቶች ሜዳ እንዲኖራቸው በማድረግ በኩል እኔ ይሄን ሀሳብ ማነሳው እንደ ባህር ዳር ከተማ አስተዳደር ተጨባጭ ሁኔታ ነው። ከተማዋ ለጥ ያለ ሜዳ ላይ እየተገነባች ምቹ ናት። ብዙ የስፖርት ሜዳዎች የሚያስፈልጓት፣ በዛ ላይ ደግሞ ትምህርት ቤቶች ተከልለው የራሳቸው ካርታና ፕላን ያላቸው ናቸው። በውስጣቸው ሲዘጋጁ የስፖርት ማዘውተሪያ እንዲኖራቸው ተደርጎ ነው የሚገነቡትና ግን በአስገዳጅ እናንተ እንደ ከተማ አስተዳደር እንዲሁ ሰርቬይ አድርጋችሁን ተዟዞራችሁ ምን ያህሉ ሜዳ አላቸው፣ ምን ያህሉስ በካሪክለም የታገዘ የስፖርት እንቅስቃሴ ያደርጋሉ ወይም የአካል ብቃት እንቅስቃሴ ያደርጋሉ የሚለውን ለማየት እንሞክራለን። በመጀመሪያ ወደ ካሪክለሙ አካባቢ ስመጣ
እንግዲህ የራሱን የቻለ በተለይ ሁለተኛ ደረጃ ትምህርት ቤቶች ላይ የራሱን የቻለ ካሪክለም ወይም ቴክስት ቡክ አለ መጽሐፍ። በዚህ ላይ ከሙያ አንጻር ስናገር በተገቢ መንገድ ካሪክለሙ የስፖርቱን ሂደት በተገቢ መንገድ ለማስረጽና በደንብ የሚመቸውን ወይም ደግሞ በቂ ክሬዲት ክፍለ ጊዜ ተሰጥቶት በመማር ማስተማሩ ሂደት አለ ብዬ ትንሽ እዚህ ላይ መታየት አለበት የሚል ኮንሰፕሽን አለኝ ፐርሰናሊ። ለምንድን ነው የምልበት? በአእምሮ የተስተካከለ በአካሉ የተስተካከለ ክህሎቱ ደግሞ በደንብ ራሱን ማኔጅ የሚያደርግበትን አፕሮች የተከተለ ትንሽ ከተሰጠው የቴክስት ቡክ አኳያ በክሬዲት ደረጃ በደንብ ታይቷል የሚል እምነት የለኝም ፐርሰናሊ። this is my own view። ከተሰጠው ክሬዲት አንጻር ነው ማነሳው ከካሪኩለሙ ኮንሰፕት አንጻር። ልክ ነው። በሃይ ስኩሎች አካባቢ ይሄን ነገር ቅሬታ ይነሳል። yes ይሄ ቅሬታው ትክክል ነው የሚል እምነት አለኝ ፐርሰናሊ። ለምንድን ነው ባለሙያዎችም ይናገራሉ፣ በስፖርት የዳበሩ ሙያ ያላቸው ሰዎች ይሄን ይናገራሉ። እንደ አንድ የካሪኩለም ባለሙያም እኔም እናገረዋለሁ ይሄንን። በዚህ በኩል ትኩረት መስጠት አለበት የሚል እምነት አለኝ። ሁለተኛው ግን በእኛ በከተማችን ያሉ ትምህርት ቤቶች ብዙ ጊዜ የምንናገረው ነው፣ ኢንፍራስትራክቸራቸው የተሟላ አይደለም። ያ ምንድን ይመጣል? አንዳንዶቹ ዝም ብለ አሁን ትምህርት ቤትን ከማስፋፋት አንጻር ብለን ያደረግነው አሁን መጥተን ስናየው ትልቅ ቻሌንጅ እየገጠመን ተቸግረናል። ሜዳዎቹ አለመኖራቸው። yes ሜዳዎቹ ኢቭን ትምህርት ቤቶች ስታንዳርድ ከዚህ እስከዚህ የሚል ካሬ ሜትር አለው። እነዚያን አሟልተን ነው ወይ ትምህርት ቤቶች የሚሰሩት ብለን ስንል እዚህ ላይ ጥረት አለብን። ነገር ግን ነባር ትምህርት ቤቶች ለምሳሌ እንደ ጣና ሐይቅ ያሉ፣ ፋሲሎ ያሉ፣ ባህር ዳር አጠቃላይ ሁለተኛ ደረጃ ያሉ ሁለተኛ ደረጃዎችን እንጠራለን። አልፎ አልፎ ደግሞ አንደኛ ደረጃዎች ደግሞ ቀደም ያሉ ትምህርት ቤቶች በቂ ቦታ አላቸው። ነገር ግን ይህንን በቂ ቦታ በተገቢው መንገድ ነገ ትውልድ መገንቢያ ናቸው ብለን የስፖርት አክቲቪቲዎችን መሰረት ያደረገ ሜዳ ከማዘጋጀት አኳያ ገና ብዙ ነገር ይቀረናል። ይሄ ተከታታይነት ያለው ትውልድ ይፈጠር ካልን እነዚህ መሰረታዊ ጉዳዮች መሟላት አለባቸው። ቅድም እንዳልኩ ብዙ በጀት ይጠይቃል፣ ብዙ የሰው ኃይል ይጠይቃል። ስፖርትን በተቻለ መጠን በተገቢ መንገድ ማኔጅ ማድረግ የሚቻልበት መንገድ እንፍጠር ካልን ይሄ ሁሉ መታሰብ አለበት እና አሁን የተሻሉ ትምህርት ቤቶችን ሜዳ እንዲኖራቸው ከማድረግ አኳያ ጅምሮች አሉ። ለምሳሌ አሁን ፋሲሎ ትምህርት ቤትን ብትወስድ፣ ጣና ሐይቅን ብትወስድ ጅማሮች አሉ። የሚጠይቀው በጀት በትምህርት ቤቱ አቅም ልክ የማይሰራ ስለሆነ ከተማ አስተዳደሩ ካለችው በጀት እየቆረሰ ለትምህርት ቤቶች መሰረተ ልማት ለማሟላት የሚያደርገው ጥረት ከፍተኛ ነው። አሁን ከአመት አመት እየተሻሻለ ነው። አሁን ከተማዋ ስማርት እየሆነች ነው አይደል? ስለዚህ ገብቷቸዋል ችግሩ ማለት ነው። ያስ ችግሩ አውቀነዋል። ስማርት ከተማ እየፈጠርን በጀርባ ደግሞ ስማርት ትምህርት ቤቶች ከሌሉ ምንም የኛ ልፋት ባዶ ነው የሚሆን ማለት ነው። ቢኮዝ ከተማዋን በኮሪደር በደንብ እያስዋብ ትምህርት ቤቶች ላይ ደግሞ መስራት ያለብን ነገር አለ። ነገር ግን አሁን በተፈለገው መንገድ አልሄድም ነው እንጂ ከተማ አስተዳደሩ የሚያደርጋቸው ትምህርት ቤቶችን ለመቀየር የሚያደርገው ጥረት በጣም ከፍተኛ ነው። አሁን ከኮሪደሩ ጋር በተያያዘ ያሉ ትምህርት ቤቶችን ለመቀየር በጀት ተይዞ ከመስራት አኳያ ትምህርት ቤቶችን የተሻለ ስፔሻል ስኩል ከመፍጠር አኳያ ጥረቶች አሉ፣ አሁን ጅምሮች አሉ። እነዚህን አጠናክረን የሚሄዱበት መንገድ ግን ሰፊ ነው ብዬ አምናለሁ። እስኪ አቶ አብዮት አሸናፊ ወደ አንተ ልመለስና እኔ በብዛት አጋር አካላት ስፖርት ላይ ገፍተው ሲመጡ አልተመለከትንም። እኔ አሁን በዘጋቢነቴ ባለኝ ኤክስፔሪያንስ ብዙ አልመለከትም። በቅርብ ነው እናንተ ጋር የመተዋወቅ እድሉ
የገጠመኝ። እንግዲህ እናንተ የረጅም ጊዜ ሊኖራችሁ ይችላል አላቅም፣ ግን በሂደታችሁ ላይ በኢትዮጵያ በዚህ እንደ ክልል እንደ ባህር ዳር ከተማ ስፖርቱ ላይ እንደ ጉድለት ብላችሁ ያገኛችሁት ነገር አለ እና እየሰራችሁበት? አሁን ዶክተር ከመሰረተ ልማት አንጻር ያነሳው ነገር አለ፣ እናንተ ምን አያችሁ በዚህ በኩል? አመሰግናለሁ። በነገራችን ላይ ትምህርት ቤቶችን እኛ በምንመርጥበት ሰዓት ቅድሚያ አንዱ ከምናያቸው መስፈርቶች ይሄ ነው። ግቢው በቂ ነው ወይ? የእግር ኳስ ሜዳ ሊኖረው ይችላል ወይ? እንስራ ብንል እናግዝ ብንል ሊያሰራን ይችላል ወይ? የተማሪ ቁጥሩ በተለይ አንደኛ ደረጃ ከሆነ 1000 እና ከዛ በላይ የመሆኑ የመጀመሪያው መስፈርት ነው የሚሆነው እና ሌሎችም ክራይቴሪያዎች አሉ የምንመርጥበት። ነገር ግን እኔ አሁን እኛ የመረጥናቸው ላይ ብቻ ሳይሆን እኔ እንደ ከተማም አንዱ እንደው ቢታሰብበት ብዬ የማስበው በተለይ የግል ባለሀብቱ ነው። ለምሳሌ ትምህርት ቤት የግል ትምህርት ቤት ለማስፈቀድ የሚመጣ ባለሀብት አንዳንዱ ፎቅ ላይ ተከራይቶ ኬጂ ጀምር ያለው ከአንደኛ እስከ 3ኛ ክፍል ጀምር ያለው ከ1 እስከ 4 ጀምር ያለው ሚል ማስታወቂያ የሚለጥፍ ልታገኝ ትችላለህ። ምናልባት እንደነዚህ አይነት እንትኖች አንዱ ትኩረት የሚያደርጉት ምን ላይ ነው? የቀለም ትምህርቱ ላይ ብቻ ስለሆነ ነው። ይሄን በነገራችን ላይ ደጋግሜ አጽንኦት መስጠት እፈልጋለሁ። ትምህርት ቤቶች የብዙ ሙያዎች መፍለቂያ መሆን ካለባቸው ወደ አርቱ ዘርፍ መግባት መቻል አለብን። የሰለጠኑት ሀገሮችን በምናይበት ሰዓት የአርት ኢንዱስትሪ ነው ኢኮኖሚውን እየመራ ያለው። ወደኛ ሀገር ስንመጣ ምናልባት ግብርና መር ሌሎችን ልናወጣ እንችላለን። ወደ አርቱ ግን የመግባቱ እድል በጣም ጠቧልና አርት ላይ ደግሞ የኛ ልጆች መግባት መቻል አለባቸው። ስለዚህ በእግር ኳስ ጨዋታው እንበል፣ በሌሎችም በውዝዋዜው በድምፃውያኑ እንበል፣ በስዕሉም እንበል፣ በሌሎችም ዘርፍ የአርቲስቲክ ኔቸር ወዳላቸው ዘርፎች ልጆችን ማስገባት ላይ ትምህርት ቤቶች አጠንክረው እንዲሰሩ ስለምንፈልግ በዛም ላይ በጣም አተኩረን ስልጠና እንሰጣለን። ስለዚህ የእግር ኳስ ሜዳዎችን ያሉበትን ደረጃ በምናይበት ሰዓት በተለይ ጠባብ ግቢዎችን እኔ በዚህ አጋጣሚ መልእክት ማስተላለፍ የምፈልገው ለትምህርት ቤቶች ቦታ በሚሰጥበት ሰዓት ለምሳሌ ቅርጫት ኳስ አንደኛ ደረጃ ብትሄድ አታገኝም። እንደው ካልተሳሳትኩ እኔ ካላየሁ ወይ አንድ ወይ ሁለት ይገኙ እንደሆነ አላቅም። ቅርጫት ኳስ አንዱ በቀዳማይ የልጅነት ወቅት እድሜያቸው ከ14 ዓመት በታች ሆነው መለማመድ የሚጀምሩበት ሰዓት ነው። ከእውነተኛው ዓለም ጋር በደንብ ተዋውቀው ራሳቸውን የሚፈልጉበት ታይም ላይ ነው። ስለዚህ ይሄ ዝግጁ ነው ወይ ብለን ብናስብ አንዱ ነው። ከመረብ ኳስ ጋር በተያያዘ ብንወስድ፣ የእጅ ኳስን ብንወስድ፣ ለእግር ኳስ ሜዳ ያለውን ዝግጅት ብንወስድ አንደኛ ደረጃ ላይ በደንብ መሰራት አለበት። ሁለተኛ ደረጃ ቅድም እንደተባለው ነው የሚጠይቁ ተማሪዎች አሉ፣ መምህራን የሚጠይቃሉ። አሁን በሚቻለው አቅም ድጋፍ ሊያገኙ ይችላሉ። አንደኛ ደረጃ ላይ ግን በደንብ መስራት መቻል አለብን። ከወጡም ከአንደኛ ደረጃ ነው። በነገራችን ላይ የቀዳማይ ልጅነት ወቅት ነው ለበኋላ ህይወትህ ወሳኝ ሚና የሚጫወተው። ስለዚህ ይህም በማድረጉ ረገድ ህፃናት ላይ በተለይ ልጆች ላይ መስራትን እኛ አበክረን ስለምንሰራም እሱ ላይ ባለው እንትን የእግር ኳስ ሜዳዎችን ለመስራት የሚያስችሉንን ትምህርት ቤቶች ነው የምንመርጠው። ነገር ግን አሁን ያሉት ሁሉም ያሰራሉ ወይ ነው እሱን ምናልባት አሰስመንት ከተሰራ ቁጥሩ ዳታው ስለሌለ ነው እንጂ ብዙዎቹን ካየን ሊያስቸግር ይችላል። ያለውንም ቦታ መጠቀም ላይ ልንቸገር እንችላለን። ይሄን ስል ግን ቦታ የለንም ብለው ደግሞ ትምህርት ቤቶች ቁጭ እንዲሉ አልፈልግም። ምክንያቱም የቴክኒክና የታክቲክ ጨዋታዎችን የሚለምዱት በትንሽ ቦታ ላይ ነው። ትንሽ ቦታ ካለች ያንን ቴክኒኩን በደንብ ከለመዱት ከዛ በኋላ እንደነዚህ የጋራ መጫወቻ ቦታዎች ላይ ሄደው መስራት የሚችሉበት እድል አለና ወላጅም በግቢው አካባቢ ቤት ውስጥም ሊሆን ይችላል። ስለዚህ ሰፊ ግቢ ያለው በግቢው ይሰራል። ካልሆነ ቢያንስ በግቢው አካባቢ ወይም በሰፈር አካባቢ ባሉ ቦታዎች ላይ እንደዚህ አይነት መጫወቻ ቦታዎችን ማዘውተሪያ ቦታዎች እንዲኖሩ ይፈልጋልና አሁን ሰፋፊ ግቢ ያላቸው ትምህርት ቤቶች ትልልቅ የባህር ዛፍ ችግኞችን ተክለው ልናይ እንችላለን። የጋራ የሰፈር መጠቀሚያ ቦታዎችን ካየን የሼድ ብለው ይሰሩትና የኮሚኒቲው ራሱ ዛፍ ይተክላል። ከዛ በኋላ ልጆችን ቆሞ አጫውቶ ለማውጣት የሚሰራው ስራ በጣም ውስን ነው ብዬ ነው ማስበውና ይህንንም እኔ ማህበረሰቡም በተለይ ወላጆችም በደንብ ስራዬ ብለው ቢይዙት የልጆቻችን የቀጣይ ተስፋን በማለምለሙ ረገድ ትልቅ አስተዋጽኦ አለው። በተለይ ተሰጧቸውን ይሄ ኢንተለጀንስ የምንለውን ፓርት በደንብ መንካት መቻል አለበት። አለበለዛ ግን እንደተለመደው ነው ዝም ብለን ድጋፍ የምናደርገው። በተለይ ደብተርና እስክሪብቶ ይዞ ከወጣ ተምሯል ብለን እናስብ እንችላለን። ይሄ ለትምህርቱ ሊሆን ይችላል፣ ወደ አርቱ ግን አይወስደውም። ስለዚህ ወደዛ ወደ ተሰጥኦ እንዲወስዱ ልጆችን በደንብ ማገዝ ይገባል። ከቤት ጀምረን ይሄን ማገዝ መቻል ያለብን የሚላለን። አመሰግናለሁ። ውይይታችን ይቀጥላል። ኢትዮ ቴሌኮም የፕሮግራማችን አጋር ነው። መልእክቱን ተከታትለን እንመለስ። ስጦታ በዘመኔ
ለገና በዓል እስከ 65% የሚደርስ ቅናሽ በቴሌብር ሱፐር አፕ ዘመን ገበያ የቀረቡትን ልዩ የበዓል ምርቶች በስጦታ ለሚወዷችሁ እያበረከቱ በዓሉን ያድምቁ፣ ለራስዎም ይሸምቱ። መልካም የገና በዓል። ኢትዮ ቴሌኮም። ተመልሰናል ተመልካቾቻችን፣ ኢትዮ ቴሌኮም እናመሰግናለን። ወደ ውይይታችን እንመለስ እስኪ ዶክተር። እንግዲህ አሁን ባለው ክልላዊ ሁኔታ ተጨባጭ የክልሉ ሁኔታ ምክንያት ባለፉት 5 ዓመታት የኮቪድም አሁን ያለው አለመረጋጋት እንደ ክልልም ተጨምሮ ውድድሩ ባለመካሄዱ በስነ ልቦና፣ በማህበራዊ ግንኙነት፣ በልጆቹ የትምህርት ጥራት ደረጃ በሚፈልጉት እስኪል ልክ እንዳይገኙ በማድረግ በኩል የፈጠረው ጫና ምንድን ነው ትላለህ? ይሄ በጣም ትልቅ ነገ በኋላ ትውልዱ ወደ ተፈለገው ደረጃ እንዳይደርስ በስነ ልቦናም በተማሪዎች ላይ ብቻም ሳይሆን ጠቅላላ በዚህ ክልል ውስጥ የአንድ የህብረተሰብ ጋፕ እንዲፈጠር ከማድረግ አኳያ በጣም ትልቅ ጫና ነው በዚህ ክልል ውስጥ የተፈጠረው። ክልሉ አሁን ያለበት ሁኔታ አሁን የተሻሻሉ ጉዳዮች ያሉ ቢሆንም በተለይ እንደ ትምህርት ተቋም ትልቅ ተጽዕኖ የደረሰበት የለም። ይሄን ምልበት ምክንያት አንደኛ የተሻለ ክልል እንፍጠር ካል ትምህርት ቤቶች ጋር ነው የሚፈጠረው። መሪ የሚፈጠር ትምህርት ቤት ላይ ነው። አርቴክት የሚፈጠር ትምህርት ቤት ላይ ነው። ስፖርተኛ የሚፈጠር ትምህርት ቤት ላይ ነው። ሶ ኦል ዲስ ናቸው ጋፕ ሲዝ ማለት እንዲቆም የተደረጉት። በዚህ ከተማ ውስጥ ወደ ከተማችን ስንመጣ ላለፉት 2 ዓመታት በርካታ ትምህርት ቤቶች ዝግ ነበሩ። ህፃናት በስነ አእምሯቸው በዛው ላይ በዛ እድሜያቸው ልክ ማወቅ የሚገባቸውን ሳይሆን ሌላ ጫና ተሸክመው እንዲያድጉ ወይም ሌላ ነገር እንዲፈጥሩ ሆኗል። ይሄ በስነ ልቦና የሚያሳድረው ተጽዕኖ በጣም ከባድ ነው። ወደ ስፖርቱ አካባቢ ስንመጣ ቅድም ባልሁት አግባብ ነው የሚታየው። በቃ ተተኪ እኮ ቁሟል። አሁን ነገ በኋላ ለዚች ሀገር ወይም ለዚህ ክልል ተተኪ አትሌት የት ነው የምታገኘው? ዝም ብለህ ነው የምታገኘው? እንትኖች እኮ ተዘግተዋል አይደል? ማሰልጠኛዎች ምናምን ተዘግተዋል አይደል? በጸጥታ ምክንያት ከትምህርት ቤት ነው አይደል የምታያቸው የምታወጣቸው እነዚህ ተተኪ አትሌቶችን፣ ተተኪ እግር ኳስ ተጫዋቾችን፣ ተተኪ ቮሊቦል ተጫዋቾችን፣ ተተኪ መረብ ኳስ ተጫዋቾችን ወይም ደግሞ ሃንድቦል ተጫዋቾችን የምታገኙት ከትምህርት ቤት ነው። ኦል እንደዚህ ነገሮች የተበጠሱ ስለሆነ በልጆቻችን ላይ ያሳደረው ጫና ይሄ ነው ማይባል ነው። በጣም በርካታ ጫና አሳድሮብናል። እስኪ ወደ አቶ አብዮት ልምጣና እናንተ እንደ ፓርትነር ስትሰሩ ያው ገፍታችሁ ትሄዳላችሁ ብዬ እገምታለሁ። እናንተ መጣችሁ ተጠይቃችሁ ሳይሆን እናንተ ናችሁ ፈልጋችሁ የምትሄዱት ወደ ትምህርት መምሪያና ወደ ትምህርት ቤቶች ይሄን የስፖርትና የተለያዩ ሀሳቦችን ይዛችሁ ብዬ እገምታለሁ። በዚህ ሂደት እንደው እናንተ መሆን የምትፈልጉት ነገር አለ? በዚህ በኩል ሊመጣ የምትፈልጉት ለውጥ ምንድን ነው? በስራችሁ ውስጥ እያያችሁ ያለው ነገር ሂደቱ ተስፋ ሰጭ ነው ወይ የሚለውን ጉዳይ ባላችሁ ኤክስፒሪየንስ እንዴት ገመገማችሁት? እኛ ባለን ልምድ በተለይ ትምህርት ቤቶች ላይ ህፃናት ላይ በምንሰራበት ሰዓት በጣም ትልልቅ ለውጦችን አይተናል። ነገር ግን ወደ ስፖርቱ በምንሄድበት ሰዓት ምናልባት ትምህርት ቤቶች በጀት በጅተው በኮሚኒቲው ለስፖርት ራሱ ተባባሪ ሆኖ በተለያዩ የአካል ብቃት እንቅስቃሴዎች ላይ ተሳትፎ ልጆቻቸው እንዲወጡ በማድረጉ ረገድ የራሱ የሆነ ጠንካራ ጎን አለው። የሚታትሩ ትምህርት ቤቶችና ወላጆች አሉ። ነገር ግን በአብዛኛው አሁንም ትልቅ ድጋፍ እንደሚያስፈልጋቸው ነው ያየነው። እኛ አሁን ከዚህ በፊት ባደረግናቸው የእርስ በርስ ጨዋታዎች ላይ በጣም ጎበዝ ልጆችን አግኝተናል። ይሄንን እኛ አሁን ስኬል አፕ ማድረግ ፈልገናል። ስለዚህ ባህር ዳር ላይ በፊት 18 ክለቦች ላይ ውስን በሆኑ በ8 ትምህርት ቤቶች ላይ የሰራራውን ስራ አሁን ግን በሁሉም በባህር ዳር ከተማ በሚገኙ በሁሉም ትምህርት ቤቶች ብንሰራው ሚላለን። በነገራችን ላይ ስማችን ፓርትነር ነው፣ ብቻችንን አንሰራም። ትምህርት ቤቶች ማዋጣት አለባቸው፣ ወላጆች ማዋጣት አለባቸው፣ መንግስት ማዋጣት መቻል አለበት። የነኝም ሁሉ ድምር ውጤት ነው። እኛ ትንሽ ነው የምንጨምረው። ስለዚህ ይሄንን ግን በማስተባበሩ ረገድ
አሁን ባህር ዳር ከተማ ላይ አጋጣሚኛ ባህር ዳርም ስለሆነ ቢሮአችን ለመስራት እድሉ የተመቻቸ ነው። ያለንም ከመምሪያውም ከትምህርት ቤቶች ጋርም ያለን የጠበቀ ቁርኝነት ይሄንን እድል ፈጥሮልናል። ስለዚህ ትምህርት ቤቶች አሁን የኛን ጨዋታ ካደረጉ በኋላ አስቀጥለውታል በራሳቸው ማለት ነው። ተጨማሪ ሽልማትም ሰጥተው አሸናፊ ለሆኑ ክለቦች ትልልቅ ውጤቶችን አይተናል። ለምሳሌ ሜዳ በደንብ ያላቸው ትምህርት ቤቶች ናቸው ዋንጫ የወሰዱትን ስታይ በውድድሩም ራሱ የተሻለ ሜዳ ያላቸው በየጊዜው ልምምድ የሚያደርጉ የወንዶችን ዋንጫ የወሰደው ለምሳሌ ምስራቅ ጊዮን ትምህርት ቤት ነው። ምስራቅ ጊዮን ከግቢው ውጪ የራሱን ሜዳ አዘጋጅቶ እየሰራ ያለ ትምህርት ቤት ነው። የስፖርት መምህራንም በፕሮጀክት የታቀፉትንም የራሳቸውንም ይዘው እየጣሩ ነው ያሉት። ሌላው የሰርጸ ትምህርት ቤት ነው። እሱም እንደዚሁ የራሱ ሜዳ አለው። ፕራክቲስ የሚያደርጉ ናቸው። ነጠይማም ሌሎችም እንደዚሁ ናቸው። ግን የሜዳቸው የደረጃ ሌቭል በምንጠብቀው ደረጃ አይደለም ያለው። ይሄ ወደፊት በደንብ ድጋፍ ያስፈልጋቸዋል ብለን እናስባለን። አው ትምህርት ቤቶች ሲባሉ መኖሩ ብቻ በቂ ነው በሚል ታሳቢ ተደርጎ ነው እንቅስቃሴ የሚደረገው። በነገራችን ላይ ለትምህርት ቤቶች ስፖርት እድገት አስተዋጽኦ ያበረክታሉ ተብለው የሚታሰቡት የተማሪዎቹ መምህራን ናቸው። መጀመሪያ ተማሪዎቹን ወደ ሜዳ ወይም ወደ መድረክ ይዘዋቸው የሚወጡትና እንደ ትምህርት መምሪያ እናንተ አመታዊ ፕሮግራም ኑሯችሁ በአመት አንድ ጊዜ ሁለት ጊዜ ወይም በሆነ ፕሮግራም ስልጠና እንዲያገኙ ክትትል እንዲያደርጉ እነሱ ጋር የመወያየቱ እነሱን የመደገፍ እነሱ ካልተደገፉ ፍላጎቱ ላይኖር ይችላል። ድሮ በተዋረድ ቢያንስ በአመት አንዴ የሆነ ድጋፍ ይደረግ ነበረ ከዚህ በፊት በነበር አሰራርና አሁን ያለው ምን ይመስላል ዶክተር ሙላለ? አሁን ይህንን ለማድረግ እንዳልኩ ቀደም ይሄ የተፈጠረብን ጫና ትምህርት ቤቶች እና ክፍት አለመሆን ወይም ደግሞ በዚህ በእርስ በርስ በምናደርገው ችግር ትምህርት ቤቶቹ ተጎድተዋል ወይም የትምህርት ስርዓቱ ተጎድተዋል ያልንበት የኛ መስተጋብርም በዛ ልክ ነው የሚለካው። መምህራን ጋራ የምናደርጋቸው ጉዳዮች ባለፈው ጊዜ በአመት አንድ ጊዜ ቢያንስ የስፖርት መምህራንን በሚፈለገው ልክ ባናደርግም አመታዊ ትጥቅም በማሟላት በኩል ስናደርግ የነበረው ጉዳይ እንደተጠበቀ ሆኖ አሁን እስካሁን ድረስ ይህን ያክል መምህራን ጋር ተገናኝተን ከትምህርት ቤት ጋር ሄደን ከምናገኛቸው ውጪ በአመታዊ ውይይት የትምህርት ቤቶች ስፖርት ምን ይመስላል ምናምን ብለን ሱፐርቫይዘሮችን ዳይሬክት ከማድረግ ውጪ መምህራን ሄደን ቀጥታ በአንድ መድረክ አግኝተን ያወያየንበት ነገር በዚህ ላይ ብዙ የሄድንበት ርቀት የለም። ማስተካከል ያለብን ጉዳይ ነው ይሄ። ስለዚህ መታረም አለበት ማለት እንደ አንድ ትምህርት መዋቅር ሁሉን ማግኘት አለበት። ግን በዛ ልክ ደግሞ እኛን ሪፕሬዘንታቲቭ ሆነው የሚሰሩ የጉድኝት ማዕከላት አሉ። እነዚህ በጉድኝት ማዕከላት ግን አጠቃላይ ውይይቶች ይካሄዳሉ ከሱፐርቫይዘሮች ከርዕሳነ መምህራን ጋራ ማለት ነው። አጠቃላይ እንደ ከተማ ግን እስካሁን ድረስ በተፈጠረው ችግር የቆመ ነው። ይሄ በቀጣይ ማየትና ማስተካከል ያለብን ጉዳይ እንደሆነ ይሰማኛል። እስኪ አቶ አብዮት ይሄን የማጠቃለያ ሀሳብ ስጥበትና ውይይታችን እንቋጭ። እኔ ትምህርት ቤቶችን በተመለከተ በተለይ የስርዓተ ትምህርቱ ላይ ያሉትን ከአንደኛ እስከ 8ኛ የሁለተኛ ደረጃ ያሉትን ማቃቸዋለሁ መጽሐፍቶችን ለማየት ሞክሬያለሁ። ስርዓተ ትምህርቱን በተመለከተ በጣም በሚያምር የአንደኛ ደረጃ በተለይ ከለርድ ሆኖ የጨዋታ አይነቶችን ምናምን በደንብ ነው የሚያሳየው። ግን አንድ እንደው የስፖርት መምህራን ቢያደርጉት ብዬ የማስበው በትምህርት ቤት ደረጃ አማተሮች መቋቋም መቻል አለባቸው። አንድ መምህር በሚያስተምርበት ሰዓት ቴክኒኩን ብቻ አስተምሮ ጥቅም ላይ መዋሉን እርግጠኛ መሆን መቻል አለበት። እርግጠኛ ለመሆን ደግሞ ቢያንስ አቅም ያላቸው ፍላጎቱ ያላቸው ልጆች በትምህርት ቤት ደረጃ በአማተር ደረጃ ለፕሮጀክት መጋቢ የሚገኘው ከትምህርት ቤት ስለሆነ ትምህርት ቤቶች ይህን መስራት አለባቸው ብዬ አስባለሁ። እንደ ክላስተርም እንደዛው በቅደም ተከተል መሄድ መቻል አለበት። ወላጆችም ተመሳሳይ ነገር ማድረግ አለባቸው። ስለዚህ ወላጆችም በተመሳሳይ መልኩ ይሄንን ቢያደርጉ ትልቅ ጥቅም ይኖረዋል ብዬ አስባለሁ። ልጆቻችንም በዓለም አቀፍም በአገር አቀፍም ውድድር ላይ ልናይ የምንችልበት እድል ሩቅ አይሆንም ብዬ አስባለሁ። ጥሩ የስፖርት ትንታኔ ፕሮግራማችን እስካሁን የነበረውን ይመስላል። እንግዶቼ በጣም አመሰግናለሁ። ዶክተር ሙሉዓለም አቤ የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ፣ እንዲሁም አቶ አብዮት አሸናፊ በፓርትነርስ ኢን ኤጁኬሽን ኢትዮጵያ የአማራ ክልል አስተባባሪ እዚህ ስቱዲዮ ድረስ ተገኝታችሁ ለሰጣችሁን ሙያዊ አስተያየትና ትንታኔ በጣም እናመሰግናለን። በዚህ ጉዳይ ላይ በተደጋጋሚ ሰፋ አድርገን ብንሰራ እንግዲህ ኃይሌም ደራርቱ ቱሉም ብዙ አትሌቶች የተገኙት በትምህርት ቤት ነው። አበበ ቢቄላን ጨምሮ
በትምህርት ቤት ነውና ይሄ ስራ ለሀገር ውለታ ማፍራት እንደሆነ መታሰብ አለበት። እናንተም የራሳችሁን አስተዋጽኦ እኛም እንደ ሙያዊ ግዴታ የምንወጣው ነገር ይኖራል። በቀጣይም ብዙ እንዳሰሳቸው ነገሮች ይኖራሉ። ክብራትና ክብራን ተመልካቾቻችን ከአሚኮ የስፖርት ትንታኔ ፕሮግራማችን እስካሁን የተከታተላችሁትን ይመስላል። ለነበራችሁ ጊዜ እናመሰግናለን። ኢትዮ ቴሌኮም የፕሮግራማችን አጋር ነው። ዘኔክሰስ ቴሌክላውድ ስልኮች 4G ኔትወርክ ማስጠቀም ይችላሉ። ከዳታ በተጨማሪ ዋይፋይ እና ሆትስፖትም ያስጠቅማሉ። ስልኩን ሲገዙ 2 ጊጋባይት ነፃ ዳታ ለ3 ወራት በስጦታ ታገኛላችሁ። በተጨማሪም ነፃ 2 ጊጋባይት ቋሚ የቴሌክላውድ ስቶሬጅም አላቸው። ስልኮችን በሁሉም የኢትዮ ቴሌኮም አገልግሎት መስጫ ማዕከላት በዘመን ገበያ ማግኘት ይችላሉ። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። በእኛ በኩል ከዚህ ላይ እንሰናበታለን። ሰላም ነው። ስጦታ በዘመኔ ለገና በዓል እስከ 65% የሚደርስ ቅናሽ በቴሌብር ሱፐር አፕ ዘመን ገበያ የቀረቡትን ልዩ የበዓል ምርቶች በስጦታ ለሚወዷችሁ እያበረከቱ በዓሉን ያድምቁ፣ ለራስዎም ይሸምቱ። መልካም የገና በዓል። ኢትዮ ቴሌኮም